እሺ ሩታና አብርሽ እንግዲህ ሩታ ጀመረች ብሩሶሳ ማለት ነው። ደስታ ደግሞ እንግዲህ ካላፈቀርኩሽን ያፍቅሬሻለሁ ብሎ እጅ አጠማዝዞ ደግሞ የሰው ሚስት ማስገደድ የለበትም ማለት ነው። እዚህ ላይ ደግሞ አንድ ነጥብ አድርጉልኝ ማለት ነው። እች ልጅ ማለት ነው እጅ ነው አጠማዝዘህ የሰው ሚስት በግድ ማስገደድ እና በግድ እኔ ወድሻለሁ ከኔ ሁኚ ማለት አይለብህም ማለት ነው። አንተ ትናንት የመጣህ አንተ ሰውየው ማለት ነው። አብርሽ ደግሞ ማለት ነው አብርሽ የተናገረው ዛሬ በሁሉም ነገር ትክክለኛ ትግስት ሰጥተዋል። ሩታ ግን ሩታ ለምንድን ነው ልጆቹ ወንዶቹ እንዲህ የምታቃውሻቸው እና እንዲህ የምታረጊያቸው ላታስጨርሻቸው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ እንደለመደው ሼር ላይክ በማድረግ አበረታቶኝ እላችኋለሁ። አሁንም በእናንተ ብርታት ነው እስካሁን ድረስ ለዚህም የደረስኩት። ከልብ አድርጌ ነው ማመሰግናችሁ ማለት ነው። አላህ ያክብርልኝ ማለት ነው። ለመተው ተስፋ ልተው ብዬ ተስፋ እየቆረጥኩ ያለ ግን እናንተ ስታበረታቱኝ መልሼ ደግሞ እየጀመርኩት ነው ማለት ነው። እና ቤተሰብ እንግዲህ አገራችን ደግሞ ሰላም፣ ደስታ፣ ፍቅር ያምጣልን። ሁላችንም ደግሞ የሰው ሀገር በቃ ይበለን፣ ለአገራችን ያብቃን እላችኋለሁ። ስግደት በቃ ይበለን። በስግደት ብዙ ነገር ተምረናል። ደግኑንም ጥሩንንም መጥፎንንም ሁሉም ነገር ተምረናል ማለት ነው። እንግዲህ ሆድ ይጨርሰው ማለት ነው። እና ቤተሰብ ዛሬ ይዤላችሁ የመጣሁት እንግዲህ አብርሽና ደስታና ሩታ ይዤላችሁ መጥቻለሁ። ሩታ ትናንት እዛ ቀን እንግዲህ ደስታን እንዳሰናበታችሁ ነግሪያችሁ ነበረ። ደስታን ሂድ ብላ አባራዋለች። እንግዲህ ቀጥ ብላ ውጣለኝ ከምስጋና ጋር ብላ እንግዲህ ብዙ ነገር ብላው ነበር። እንግዲህ ከደስታ ጋር አንድ ሳምንት ነው 15 ቀን ቢያሳልፉ ነው የብዙ ጊዜ አይደለም። እሱ ግን እንደ ረጅም አድርጎ አለቅሽም በማለት እንደገና ተከትለው ባለችበት አብርሽ ቀጥራው ባለችበት እሷ አብርሽ በቀጠረችበት መጥቶ ደግሞ እጇን አጠማዝዞ በግድ ደግሞ የኔ ካላረኩሽ የኔ ካልሆንሽ ብሎ እንግዲህ እያስገደዳት ነው። ዛቻም እየዛተባት ነው። እስካሁን ድረስ ፍቅር ሰጥቼሻለሁ፣ በፍቅር አውርቼሻለሁ፣ አሁን ግን በጠብ ነው ብሏታል። እንግዲህ ቤተሰብ በጣም እንግዲህ ሩታ በአሁን ሰዓት ጭንቀት ላይና ተቅማጥ ላይ ነው ያለችው ማለት ነው። የሰራችው ስራ እንግዲህ እኔ አያገባኝም፣ ያው የሰው ልህ ብላ በብዙ ነገር ገብታለች። ግን መጨረሻዋን ግን የት እንደምትደርስ ብቻ አላቅም ማለት ነው። እንግዲህ ከልጇም አባት ጋር እንደዚህ ሆና ከአዲስ ፍቅረኛዋም እንደዚህ ሆና አንዴ ዳንኤል እየመረጠች ወንዶቹ እያማረጠች በፍቅር እየገደለቻቸው ነው። ትንሽ ይመጡና ደግሞ ካዩዋት በኋላ ደግሞ እንዳለ ይለወጣሉ እላችኋለሁ። እንግዲህ ሩታ አላቅም ብቻ እኔ የምታረገው ድርጊት ጥሩ ነገር የሚሆን አይመስለኝም። እሷ ያው በፊት ልኋን እያወጣች ነው፣ በፊት ልኋን ያወጣች ነው። ግን የማይሆን ነገር አትችይም፣ አንችልም ብላለች። እኔ አንችልም ከእንግዲህ በቃኝ፣ ደስታ ሂድ፣ አንተ ወደ እኔ መጥተህ ነበር፣ አፍቅረኸኝ ነበር፣ እኔ ግን አልፈልግም፣ በቃ ልጅ አባት መርጫለሁ ብላለች። እንግዲህ ሩታ አብርሽን ቀጥራው ነበረ። አብርሽ በቀጠለችበት ምክንያት ተነግራችኋለሁ። የደስታ እንጨርስላችሁ ማለት ነው። እንግዲህ ደስታ እጇን አጠማዘዋለች። ጃኬቱን ወደ ላይ ሸሚዙን ወደ ላይ አድርጎም ብዙ ነገር ሊያደርግ ፈልጎ ነበረ አለች። እኔ ግን ቦታ አንሰጠሁትም፣ በጸባይ የሚያስኩት አለች። ለምንድን ነው አንቺ እየቀረብኩሽ የምትርቅኝስ? ለምንድን ነውስ የምታባርርኝስ? በፊት ዞር ብሎ ያላየሽ አሁን የልጅሽ አባት እሱን አማረሽ ወይ? እኔ ምን አድርጌሻለሁ? ምን አጥፍቼሻለሁ? ምን አጉድሬብሻለሁ? ያጎደልኩት ነገር የለም እና ለምንድን ነው እንደዚህ የምታረጊኝ ብሎ እየተጨቃጨቁ እያለ እኔ ከእንግዲህ ከህይወት ውጣልኝ፣ እኔ አልፈልግም ማለት በግድ ነው ማስገደድ የለብህም ስትለው በግድ ነው ማስገደድሽ፣ ግድሽ ነው አላት። እንዴት ግዴታማ አይደለም፣ በሳምንት የተዋወቅህ ጓደኛዬ ነህ እና ይሆናል ብዬ ነበር፣ በብዙ ነገር አሳይቼ ነበር፣ ግን እንደማይሆን ሆነ። እኔም ደግሞ አልቻልኩም። ስለዚህ ስለማንችል አንፈልግም፣ ከዚህ ከህይወቴ ውጣልኝ አለችው። እኔ እስከ መቼም ቢሆን አለቅሽም፣ አልወጣም ከህይወትሽም፣ ምን የምታመጪውን አይሻለሁ ብሎ እንደ ዛቻ ላይ ገባባት። በፍቅር ለምኜሽ ነበር፣ አሁን ግን በጠብ ነው አላት። ያለ እንግዲህ ሩታ እኔ
የባክህ እኔ እንደዚህ አይነት ነገር አታውራብኝ፣ እንደዚህ አይነት ነገር አታምጣ። በቃ አዎ በፊት አዎ እንደ ጓደኛ ቀርቤህ ነበር፣ አሁን ግን በቃ አልፈለግኩም፣ አልቻልኩም ብላለች። እንደዚህ እያለች እንግዲህ እየቀጠረችው አብርሃም መጣ ማለት ነው። አብርሃም ምንድን ነው ጭቅጭቃችሁ እያለ ሲመጣ አንተስ ምን አመጣህ ብሎ ወደ አብርሃም ደስታ ተመለሰ። አንተስ ምን አመጣህ በእኔ በቀጠረች ሰዓት አንተ ምን አመጣህ አለችው። አብሩታ ደግሞ ይኸውልህ እጄን አጠማዝዞ ሸሚዙን ወደ ላይ አድርጎ ዛተብኝ እና በግድ አፈቀርኩሽ እሺ በይ አንተ ውሽም እያለ ይዝትብኛል አለችው። አብርሃም ደነገጠ። እኔ እኮ ምንም ቢሆን የልጄ እናት ናት። አንድ ነገር ልትነካትና እንኳን ጫፏ እንኳን ሩታ ማንንም ሴት እጅ ልታጠማዝዝ አትችልም። እንደዚህ አይነት ነገር ብታቆም ይሻልሃል፣ አለበዛ ከኔ ነው ጠባችን አለችው። አሽ ሩታ ምን ፈልገሽ ነው አሁን ንገሪኝ። አንቺ ነው እሱ ነው ትወጂዋለሽ ወይስ አትወጂውም? አንድ ውሳኔ ብቻ ንገሪኝ አላት አብርሃም ሲላት እኔማ የሁሉም ነገር ውድል ሰጥቼው ነበረ፣ ግን እንደማይሆንና እንደማልችል አውቄያለሁ አላት። በቃ ከወደሹ ከፈለግሹ ንገሪ፣ ካልፈለግሹ ደግሞ ነገር የሁሉም የኔ ተውኝ ተይው አለ። እንግዲህ አብርሃምም እንግዲህ ሊደባደቡ እንግዲህ ሊዘናዘኑ ነው እንግዲህ። ብጥብጥ በሴት የመጣ ብጥብጥ ደግሞ ወጣ ብሎም ደግሞ አይወጣም ማለት ነው። በሴት የገባ ብጥብጥ በጣም መጥፎ ነው። እንግዲህ አብርሃም እኔ እንኳን ራሷን እንኳን ልትዝትባት እንኳን ልዝትባትና እንኳን ጫፏን እንኳን እጅህን ልትሰበስብ እንዲህ ብለህ ልታያት አንፈልግም። ምንም ቢሆን የልጄ እናት ናት። እንኳን እሷ ከሌላም ሴቶች ጋር ራሱ ሌላ ሴት ራሱ በግድ ልታስገድድ አትችልም። በቃ ካልፈለገች ደግሞ ግዴታ የለባትም። አንተ አያገባህም አለው ደስታ። አንተ አያገባህም ጥልሃት ሄደ ከሌላ ሴት ጋር የዘለልክ አይደለም። አሁን ከኔ ጋር ስትሆን ለምንድን ነው እንደዚህ የምትሆነው አለው። እሱ እኮ ከሌላ ሴት ጋር እኮ የሚዘሉ ማለት ነው አብርሃም። አሁን እኔ ልንገረው እውነቱን ልንገራችሁ ማለት ነው። እውነት እንቅጭቅጩ እውነቱ አብርሃም ከሌላ ሴት ጋር የሚዘለው እኮ ወደው አይደለም፣ ሩታ ለማግኘት ነው። ሩታ ቦታ አልሰጠችውም። ሩታ ቦታ ብትሰጠው በሰላም እንደ ባልና ሚስት ብትቀበለው እንደ ጓደኛዋ እና ብትቀበለው አብርሃም ወደ ውጭ አድርጎ አይሄድም ነበር። ግን ምንድን ነው ወደዛ ወደ ሌላ ሴት ጋር መለስ ብሎ አያይም ነበረ። ከአንድም ሁለትም ሶስትም ለምኗታል፣ እምቢ ብላለች። ምክንያቱም ከዚህ በፊት ያረጋትን ፊቷ ላይ እየመጣ ትዝ ያላት ማለት ነው። ማንኛውም ሴት ይሁን አጠገቡ እየመጣ ነገር ብዙ ያሳለፋችሁ ነገር የሆነ ነገር ሲጎልበት የቀነሰ ሲመጣ ጸባዩ እየተቀየረ ሲመጣ ከሌላ ሴት ያማረጠ ሲመጣ የሆነ እናንተም ደግሞ አንጀታችሁ ቆረጥ የሚል ነገር አለ አይደለም እንዴ? አለ እና እሷ እኮ ለመናት እንጂ አልለመነችውም ማለት ነው። እና አሁን ሩታ ለማግኘት ነው እሱ ይሄ ሁሉም ድርጊት የሚያደርገው አብርሃም ማለት ነው። እና አሁን ደስታ እውነት እንደተባለ ሳምንት የ15 ቀን ጓደኛዋ ነህ ማለት ነው። ገና ናችሁ። ፍቅር አላሳየች ምን አላለች። አንተ ነህ ቸኮልክ፣ ወርቅ ይዘህ መምጣት ቸኮልክ፣ እንዲህ አበባ ይዞ መምጣት እንዲህ ልሁንንሽ በማለት ጸጉሯን መዳባበስ እንዲህ በቃ እንዲህ አረግሽኝ፣ በፍቅር ገደሽኝ፣ አፈዘሽኝ የምትለው አንተ። እሷ ምንም ያደረገችው ነገር የለም በዚህ እዚህ ማለት ነው። እና ምንድን ነው ጥፋቷ? ሩታ የሚሆናትና የማይሆናት ማወቅ ነበረባት። እህቷ እንዳለቻት ነገር መጣ ማለት ነው። ይሄም ጥሎሽ ይወዳል። ሚሆንሽና ማይሆንሽን ለይተሽ ማወቅ አለብሽ እንደተባለች፣ አሁን ደግሞ ሚሆናትን የልጇ አባት መረጠች ማለት ነው። የልጇ አባት መረጠች። አንተ እዚህ ላይ ደግሞ ሌላ ነገር ሌላ ዛቻ፣ ሌላ ዝንዝን፣ ሌላ ምናምን መፍርጠት የለብህም ማለት ነው። ምክንያቱም በኋላ ይሄ ነገር ብዙ ቦታ ነው የሚሄደው ማለት ነው። ብዙ ቦታ ነው የሚሄደው። ውጣልኝ አለች። ውጣ ካላስ በቃ አንፈልግም አለች። እና ቤተሰብ ይሄ ነው። ከዛ አብርሃም ደግሞ ተውሱ ጋር ሄድ ብሎ ገፍትሮም ሲለው ሊሄድም አልቻለም። እየዛተባት ነው እንግዲህ ትቶ የሄደው ደስታ አላቸዋለሁ። ከዛ አብርሃም ደግሞ ተሩታ ጋር ደግሞ ጭቅጭቃቸው ጀመሩ። አንቺ ፊት ሰተሹ ነው፣ አንቺ ፈልገሹ ነው፣ አንቺ ፊት ባሰጩ፣ አንቺ ተስፋ ባሰጩ እሱ እንደዚህ አይሆንም ነበር አለ። እኔ ምንም ተስፋ የሰጠሁት ነገር የለም፣ ምንም ፊት የሰጠሁት ነገር የለም፣ ምንም ያልኩት ነገር የለም ብላ የአብርሃም የነገረችው ነው። አይ አንቺ እኔ ያቅሻለሁ ያባረሹ ለካ ልታባሪ ሌላ ነገር ፈልገሽ ነው አንቺ እሱን ተስፋ የሰጠሽው ወንድ ልጅ እኮ ነው።
ወንድ ልጅ ተስፋ ከተሰጠው አዎ ትክክል ነው፣ የፈለገ ነገር ማድረግ መብቱ ነው ይችላል አላት እና አስጠነቀቃት ማለት ነው። ለምን አብርሃም ማለት ነው። መጀመሪያ እንግዲህ ሩታ ፊት ሰጥተሽዋል። መጀመሪያ እንግዲህ ደስታዬን አግኝቻለሁ ብለሽ ተሁሉም ሰው አስተዋውቀሻል። ይሄ ነገር ቤተሰብ እንዳልወደደውና አውቀሻል ማለት ነው። ስታቂ አሁን ደግሞ ልሻውጁ ቻልሽ። የአንገትሽን ወርቅ ተቀበልሽው፣ ምን የመሰለች አበባ ተቀበልሽው። ከዚህ በኋላ ምን ትፈልጊያለሽ? አዎ ምን ትፈልጊያለሽ? ከዛ በኋላ ወዲህ አልሽው ማለት ነው። አሁን መልሰሽ ወደ ዳንኤል ተመልሰሽ ነበር። አሁን ወደ አብርሃም መጣሽ ማለት ነው። እንግዲህ ውጭ ሀገሩ ተዳንኤል ነው የምትሄጂ፣ ተማን ነው የምትሄጂ? እሱን ደግሞ ይረጋገጣል ማለት ነው። እንግዲህ አብርሃም ደግሞ እየቀጠረችው ለምን እንደፈለግሽኝ አሁን ንገረኝ አላት። እንግዲህ አብርሃም ዛሬ ቆንጠን ሰከን ብሎ ወንድ በቃ ታውቃላችሁ፣ ቆንጠን ብሎ ነው የተናገራት ማለት ነው። ሰከን ብሎ ለምን እንዲህ እንቅጭ እንቅጩ ከዛ የፈለግሽኝን ንገሪኝና እኔም ወደሚሄድበት እሄዳለሁ አላት። ከዛ ሲላት እኔ በቃ በፊት ፕሮሰሴን እንደጀመርኩኝ ነግሬህ ነበረ። ያን ፕሮሰሴን አሁን ሁሉም ነገር ጨርሻለሁ። የማንም እርዳታ ሳንጨምር ማንም አግዘኝ ሳልለው ማንም አብሬ ተከተለኝ ሳልለው ጨርሻለሁ። የልጄም የራሴም ጨርሻለሁ እና ልጄን ይዤው ስለሚሄድ አንተ እንደ አባትነት ልንገርህ ብዬ ነው አላት። ሩታ አንቺ የፈለግሽው ሀገር መሄድ ትችያለሽ፣ ልጄ ግን እንዳይወጣ አላት። አይ አብርሃም ልጄ እስከ 5 ዓመት ድረስ ከኔ ጋር መሆኑ ህግም ይፈርዳል፣ ማንም ይፈርዳል፣ ማንም ይመርጣል። ከእናቱ ጋር ነው የሚሆነው። አይ ሩታ ልጄን እኔ ጋር መሆን አለብኝ። የልጄ መሆን አያቅተኝም። አፈርተ ድሜን በልቼ ከሆነ ልጄን አሳድጋለሁ አላት። ለማሳደግ እኮ አይደለም አለችው። ማሳደግ አይደለም አለችው። የእናቱ ገና ጨቅላ ነው፣ ጡት ይፈልጋል፣ ብዙ ነገር ይፈልጋል። ልጄ 5 ዓመት ድረስ ሁሉም ከኔ ጋር መሆነው። ከዛ በኋላ ግን በቀን 10ም 20ም ጊዜ መጥተህ አባቱ ነህ ማየት ትችላለህ። እንደ አባትነት ልንገርህ ብዬ ነው እየመጣሁት። ዝም ብዬ መሄድ ነበረብኝ፣ ግን ለምን በኋላ እንዳይቆጭህ ብዬ ነው ልነግርህ የመጣሁት ብላ የአብርሃም ነገረችው። አብርሃም እኔ አንቺ የፈለግሽ ምትኝ ከልጄ ጋር ግን የመጣው ነገር እኔና አንቺ በቃ እኔ የፈለግሽውን እንደምታጪ ወቂ ያላት። ልጄን ይዘሹ ከሄድሹ የምፈልጊውን እንደምታጪ እወቂ ያላት። ኢትዮጵያ ውስጥ አትመጭም እንዴ ስላት፣ እመጣለሁ ለምን አልመጣም አለችው። እኮ በቃ ልጄን አስቀምጠሽ ሂጂ፣ እኔ አባቱ ነኝ፣ ማሳደግ አያቅተኝም አለ። እኔ እናቱ እያለሁ ደግሞ ያንተ መስጠት የለብኝም ገና ልጅ ነው ብሎ እንግዲህ ሁለቱም ክርክር ውስጥ ነው ያለው። እንግዲህ ሩታ የት ሀገር እንደምትሄድ ካናዳ ነው ሲባል የሰማሁት፣ ካናዳ ነው እየተባለ ነበረ። እኔ ብቻ አላቅም። እንግዲህ ሩታ ጨክና ተነስታለች ማለት ነው። ምክንያቱም ሩታ ይሄን ነገር የጀመረችው ብዙ ጊዜ ሆኖ ነበር። እሱ ደግሞ ትንሽ ተስማምተው ነበር። ሲተስማሙ ደግሞ ትታው ነበረ፣ ሰርዛውም ነበረ። እህቱንንም ነግራት ሁሉም ነገር ቀርቶ ነበረ። እንግዲህ በዚህ ላይ አንተስማሙበትም። ያኔ አብርሃም አልተስማማም። ልጄ ይዘሽ ትሄጂ ከሆነ እኔ ከአንቺ ጋር ንግግርም የለኝም፣ የምፈልግሽው ነገር እንደምታጪ ወቂ ብሏታል። እንግዲህ ተስፋ እንድትቆርጥ አድርጓታል። እንግዲህ ይህ ነገር ይሰረዛል ብዬ ተስፋ አረጋለሁ። ሩታ እንደማትሄድ እኔ እርግጠኛ ነኝ። እኔ ምንድን ነው ሩታ ሁሌ ውጭ ሀገር የምትይው ነገር ማለት ነው። ውጭ ሀገር ሄደሽ ምን ልትሰሪ ነው? ውጭ ሀገር ያው ነው። ውጭ ሀገር እዚህም እዛም ያው ነው። እዛም እዚህም ዩቱ ነው ምሳሌ በስ ሌላ ምን ትሰሪያለሽ? ዩቱሽን ነው እዛም እዚህም ከምትይ በተወለሽበት ሀገር ቁጭ ብለሽ ሰርተሽ ልጅሽ ብታሳድጊ ከባለሽ አባያት ጋር አንድ ላይ ብትሆኝ ይሻልሻል። እንደኔ አስተሳሰብ ማለት ነው። እንደናንተ እንጃ አላህ እናንተ የምትሉትን አላህ ያውቃል አለባችሁ ማለት ነው። ግን እንደኔ በአገርሽን ቁጭ ብለሽ እንደዚህ ከልጅሽ ጋር እንግዲህ ፍቅር የሆነ ልጅ አለሽ ማለት ነው። ሰላም ያለው ልጅ አለሽ ማለት ነው። ከልጅሽ ጋር ከባለቤትሽ ጋር ቁጭ ብትይ የጠላት እጅ ባሰጪ ጥሩ ነበረ። እዛም ቀን ተናግረሻል። እንግዲህ የልጅ አባት ነው፣ አንድ ነገር ሊደርስበትም ልትዘነዝንበትም አንፈልግም ብለሽም የደስታ ማስረድተሽዋል። በጣም ነው የምትወጂው፣ እንደምትወጂው ሁሉም ሰው ያውቃል። ግን አጠገብሽ ሲመጣ ትቀየራለሽ እንጂ በኋላው ግን ስለሱ በጣም ጥሩ ነገር ነው የምታወሪው፣ የአብርሃም ማለት ነው። መንገዳችን ላይ አብርሃምና አንቺ መቼም አትለያዩ። ሰው ላይ እንትን ድራማ እየሰራችሁ ነው፣ ሰው ላይ ድራማ እየሰራችሁ ነው። ግን አንዳንድ የሚያስተምር ትምህርት እየለቀቃችሁበት ነው፣ የሚያስተምር ማለት ነው።
እና ያው ደስታ አሁን ሄደዋል እንግዲህ ተመልሶ እንዳይመጣና ብቻዋን ደግሞ እንዳያገኛት እንግዲህ ዝቶ ነው እየሄደው ማለት ነው። አብርሃምም ልጅ አቶችን ብሎ በልጄ እንደዚህ አይነት ብሎ እንግዲህ አብርሃም አስጠነቅቋት ስቶ ሄደ ማለት ነው። ሩታ ብቻዋን ነበረች እንግዲህ በኋላ እንዳይጸጽትህ እኔ አባት ነህ ብዬ ነግሬሃለሁ፣ እወስደዋለሁ ግን እንዳይጸጽትህ ነግሬሃለሁ፣ አልነገረችኝም እንዳትል ብላ እንዳታዝን በእኔ ላይ ብላ እንግዲህ ነግረዋለች እላችኋለሁ። ቤተሰብ በጣም አስገራሚ ነው የዛሬው ደግሞ ማለት ነው። እና እንደምትወዱት ተስፋ አረጋለሁ። እናንተም ያው ይሄ ነገር አሁን የመጣው ደስታ አሁን ገና አሁን በሳምንት የተዋወቀችው ደስታ ይሻላል ትላላችሁ ወይስ ደግሞ ከልጅነቷ የጀመረ ባለቤቷ አብርሃም ይሻላል ትላላችሁ? እና ውጭ ሀገር ስትሄድ የምትሉን ውጭ ሀገር ትሄጂ ልጅሽ ይዘሽ ሂጂ የምትሉም ካላችሁ አይ ከአብርሃም ጋር ሆነሽ ከልጅሽ ጋር አንድ ላይ ሆነሽ አሳድጊ የምትሉም ካላችሁ አይ አሁን ከሳምንት የምትገናኙ ደስታ ጋር ሁኚ የምትሉትም እስቲ እናንተም ኮሜንት ላይ አስቀምጡ ማለት ነው። ምክንያቱም የሰው ትምህርት የሰው እንትን ብዙ ነገር የሚሰሙ ሰው አለ፣ የማይሰማም የሚሰማም ሰው አለ። የእናንተ ማለት ነው የቤተሰቦቼ ማለት ነው። እና ቤተሰብ እኔ እንደኔ ሩታ ቤት ቁጭ ብለሽ ልጅሽን ከባለቤትሽ ጋር አንድ ላይ ሆነሽ አሪፍ በመብላችሁ ሳይግባ ብዬ እላለሁ። እና ቤተሰብ ይሄን ይመስላል። በቀጣዩ ደግሞ እስቲ ምን እንደደረሱ እስከ ሳመጣላችሁ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።